ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች ዛሬም እንደተለመደው እጅግ አስፈላጊ የእንግሊዝኛ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈልጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ ምን ብለን እናነባዋለን? እዚህ ጋር አሁን ኤልኢ አለ። ኤልኢን እንደማንበብ ነው። ሊ ብላችሁ ማንበብ ሊ። ከዛስ ቪኢን ቪ ብለን ማንበብ ሊቭ ሊቭ። ኤምኢን ሚ ብላችሁ ማንበብ በአንድ ላይ ሊቭ ሚ ሊቭ ሚ ካለን ሰው ተወኝ ወይም ተይኝ ለማለት ሲፈልግ ምን ይላል? ሊቭ ሚ። ሊቭ ማለት ምንድነው? መተው ማለት ነው። መተው። ሚ ማለት ደግሞ ምንድነው? እኔ። ስለዚህ ሊቭ ሚ ካለን ሰው ተወኝ ወይም ተይኝ እያለ ነው ማለት ነው። ተወኝ ወይም ተይኝ። ያ እዚህ ጋር ኤን እንደማንበብ ነው። እንደ አ ማንበብ ኤስን ስ፣ ኤስን እንደ ስ፣ ኬን እንደ ክ ስናነበው በአንድ ላይ አስክ። ኤምኤን ሚ ብለን ማንበብ አስክ ሚ አስክ ሚ አስክ ሚ ምን ማለት ነው? ጠይቀኝ ወይም ጠይቅኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አስክ ሚ። አስክ ማለት ምንድን ነው? መጠየቅ። ሚ ማለት ደግሞ እኔ። ስለዚህ አስክ ሚ ካለ ነው ሰው ጠይቀኝ ወይም ጠይቅኝ እያለ ነው ማለት ነው። ያ እዚህ ጋር ሲኤን እንደማንበብ ነው። እንደ ኮ ማንበብ ሲኦን፣ ይቅርታ ሲኤን እንደ ኮ፣ ኤልን ልብ ለማንበብ ሁለቱንም ኤል በአንድ ድምፅ ልብ ብላችሁ ማንበብ ኮል ኮል። ኤምኤን ሚ ብላችሁ ማንበብ በአንድ ላይ ኮል ሚ ኮል ሚ ምን ማለት ነው? ደውልልኝ ወይም ደውይልኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ኮል ሚ ትላላችሁ ማለት ነው። ኮል ሚ ደውልልኝ ወይም ደውይልኝ እንደማለት ነው። ኮል ማለት ምንድን ነው? መደወል ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ኮል ሚ ማለት ደውልልኝ ወይም ጥራኝ እንደማለት ትጠቀማላችሁ ማለት ነው። ኮል አንዳንዴ መጥራት እንደማለት ስለምንጠቀሙ፣ ስለዚህ ኮል ሚ ካለን ጥራኝ ወይም ደውልልኝ ደውይልኝ እንደማለት እንጠቀመዋለን ማለት ነው። ያ እዚህ ጋር ስቲኤን ቴ ብለን ማንበብ ቲኢን ቴ፣ ሁለቱንም ኤል በአንድ ድምፅ ል ብላችሁ ማንበብ ትኤል ቴል ቴል። ኤምኤን ሜ ብላችሁ ማንበብ ሜ ቴል ሜ ቴል ሚ ማለት ነው ንገረኝ ወይም ንገሪኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ቴል ሚ። ቴል ማለት መንገር ነው። ሚ ማለት ደግሞ እኔ። ስለዚህ ቴል ሚ ካለ ሰው ስለሆነ ሀሳብ ንገረኝ ወይም ንገሪኝ እያለ ነው ማለት ነው። ያ እዚህ ጋር ኤችኢን እንደማንበብ ነው። ኤችኢን ሄ ብለን ማንበብ ኤልን ል፣ ፒምፕ ሄልፕ ሄልፕ። ኤምኤን ሚ ብላችሁ ማንበብ ሄልፕ ሚ ሄልፕ ሚ ማለት ነው እርዳኝ ወይም እርጅኝ ወይም እርዳኝ ለማለት ፈልጉ ሄልፕ ሚ። ሄልፕ ማለት ምንድን ነው? መርዳት። ሚ ማለት ደግሞ እኔ። ስለዚህ ሄልፕ ሚ ካለን ሰው እባክህ እርዳኝ ወይም እርጅኝ እያለን ነው ማለት ነው። ያ እዚህ ጋርስ ምን ይላል? ቲኤን ቴ ብለን ማንበብ ቲኤን ቴ ብለን ማንበብ ኬኤን ክ ቴክ ቴክ። ኤምኤን ምን ብላችሁ ማንበብ ሚ ብላችሁ ማንበብ ቴክ ሚ ቴክ ሚ ማለት ነው ውሰደኝ ወይም ውሰጅኝ ለማለት ስንፈልግ ምን እንዳለን? ቴክ ሚ። ቴክ ማለት ምንድን ነው? መውሰድ ነው። ሚ ማለት ደግሞ እኔን ነው። ስለዚህ ቴክ ሚ ካለን ሰው ውሰደኝ ወይም ውሰጅኝ እንደማለት እንጠቀመዋለን ማለት ነው። የመጨረሻው ምን ይላል? ኤስኢን ሴ፣ ኤንን ዲንድ ሴንድ ሴንድ። ኤምኤ ምን ይላል? ሜ ሴንድ ሜ ሴንድ ሚ ማለት ነው ላክልኝ ላክልኝ ወይም ላኪልኝ ለማስፈልጉ ሴንድ ሴንድ ማለት መላክ። ሚ ማለት ደግሞ እኔ። ስለዚህ ሴንድ ሚ ካለን ሴንድ ቱ ሚ፣ እዚህ ጋር ቱን ብታስገቡት አሪፍ ነው። ሴንድ ቱ ሚ ብትሉት አሪፍ ነው ማለት። ስለዚህ ሴንድ ቱ ሚ ማለት ላክልኝ ወይም ላኪልኝ እንደማለት እንጠቀመዋለን ማለት ነው። ያ እኛውስ በዚህ በኩል ያሉት ትንሽ በአማርኛ ትርጉማቸውን ስጽፍ ትንሽ የስፔሊንግ ችግር አለ ማለት ነው። ከይቅርታ ጋር ታስተካክሉልኛላችሁ ማለት ነው። ስለዚህ እዚህ ጋር ዲኦን እንደምነው የምታነቡት እንደ ዶ ማንበብ ነው። ኤንን ቲንት ዶን ዶን። ከዛ ኤስንስ ሲኤን ኬ አርንር ዶን ስኬር ዶን ስኬር ዶን ስኬር ምን ማለት ነው? አትፍራ። ስኬር ማለት ምንድን ነው? መፍራት ማለት። ስለዚህ ዶን ስኬር ካላችሁ አትፍራ ያላችሁ ነው ማለት ነው። ያ እዚህ ጋርስ ዲኦን ዶ ብላችሁ ማንበብ ኤንን ቲንት ዶን ዳብሉኤን ዌ ኤስንስ ቲኢንት ዌስት ዌስት ዶን ዌስት ዶን ዌስት ምን ማለት ነው? አታባክን አታባክን። ለምሳሌ ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል። ዶን ዌስት ስትሉ አታባክን ወይም አታባክን እያላችሁ ነው። እዚህ ጋር
አታባክኝ ነው የሚለው። ልክ ነው ማለት ነው። ወይም አታባክን ለማለት ስትፈልጉ ዶን ዌስት ትላላችሁ ማለት ነው። ዶን ምንድን ነው? አይደለም ወይም አይሆንም እንደማለት ነው። ዌስት ማለት ደግሞ ማባክን፣ ገንዘብ ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ስለዚህ ጊዜ ሊሆን ይችላል። ስለዚህ ዶን ዌስት ካላችሁ ምን ማለታችሁ ነው? አታባክን ወይም አታባክኝ እያላችሁ ነው ማለት ነው። ያ እዚህ ጋር ምን ይላል? ዲኦን ዶ ኤንን ቲንት ዶን 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 ኤን እንደ አማንበብ ኤስንስ ኪንክ አስክ አስክ በአንድ ላይ ዶን አስክ ዶን አስክ ዶን አስክ ምን ማለት ነው? አትጠይቀኝ ሳይሆን አትጠይቅ፣ በቃ ለሁሉም እኔም ብቻ ሳይሆን ለምሳሌ ዶን አስክ አትጠይቅ እያላችሁ ነው ማለት ነው። ስለዚህ ዶን አስክ ስትሉ አትጠይቅ ወይም አትጠይቂ እያላችሁ ነው ማለት ነው። ያ እዚህ ጋርስ አሁንም ዲኦን ዶ ኤንን ቲንት ዶን ኤፍ አይን ፋይ ብለን ማንበብ ጂና ኤችን ሳይለንት ማድረግ ጂና ኤችን ሳይለንት ወይም አናነባቸው ማለት ነው። ጂና ኤች በአንድ ላይ ሲመጡባችሁ ጂና ኤችን እለፉ። ከዛ ኤፍ አይን ፋይ ቲንት ብላችሁ ማንበብ ማለት ነው። ስለዚህ ስታነቡት ፋይት ይላል። ዶን ፋይት። ፋይት ምንድን ነው? መጀመሪያ ፋይት ማለት መጣላት ማለት ነው። ስለዚህ ዶን ፋይት ካላችሁ ምን ማለታችሁ ነው? አትጣላ አትጣላ፣ ከሰው ጋር አትጣላ ወይም አትጣይ ለማለት ስትፈልጉ ዶን ፋይት ትላላችሁ ማለት ነው። ያ እዚህ ጋርስ አሁንም ዲኦን ዶ ብላችሁ ማንበብ ነው። ኤንን ቲንት ዶን ዶን ኤልኤን ሌት ቲኢንት ሌት ሌት ዶን ሌት ዶን ሌት ምን ማለት ነው? አታርፍድ። እዚህ ጋር በትክክል አልጻፉትም። አሁንም አታርፍድ ወይም አታርፍጂ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ዶን ሌት። ዶን ምንድን ነው? አይሆንም ወይም አይደለም። ሌት ማለት ደግሞ ምንድን ነው? ማርፈድ መዘግየት ማለት። ስለዚህ ዶን ሌት ካላችሁ አትዘግይ ወይም አታርፍድ እያላችሁ ነው ማለት ነው። እኛውስ ምን ይላል? አሁንም በተመሳይ ዶን ለማንበብ ዶን ቢን እንደ ብ ማንበብ ኤልኤን ሌ ኤምኤን ም ብሌም ዶን ብሌም ዶን ብሌም ምን ማለት ነው? ብሌም ብሌም ማለት ብሌም ብቻ ምንድነው? ወቀሳ ወይም መውቀስ ማለት ነው። ስለዚህ ዶን ብሌም ካላችሁ ምንድነው? አትውቀስ ወይም አትውቀሰኝ እያላችሁ ማለት ዶን ቢ ማለት አትውቀስ ወይም አትውቀሽ እያላችሁ ነው ማለት ነው። የመጨረሻው ምን ይላል? አሁንም ዶን ለማንበብ ቢኦን ቦ ቲኤችን ደ አረንረ ቦዘር ቦዘር ዶን ቦዘር ዶን ቦዘር ምን ማለት ነው? ቦዘር ማለት ማስቸገር ወይም መረበሽ እንደማለት ነው። ስለዚህ ዶን ቦዘር ካላችሁ አታስቸግር ወይም አትረብሽ ለማለት ፈልጉ ዶን ቦዘር ማለት ትችላላችሁ። አትረብሽ ወይም አታስቸግር ለማለት ፈልጉ ዶን ቦዘር ማለት ትችላላችሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ዛሬ አሁን በጣም አጠራጠር ብለው ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮችን ያየን ማለት ነው። ስለዚህ ሁሌም እንደ አይነት ትምህርቶችን እንዲደርሳችሁ የእኛን ቻናልም ሳብስክራይብ እያደረጋችሁ እኛንም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱን ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ። ሰላማችሁ ብዙ ይበል። ሰላም ሁኑ።